ስተህ መድኃኒት ሁላ እንዳቆም መክረኸኝ ነበር እና መድኃኒቱ ደግሞ ሙሉ ለሙሉ አላቆምኩትም እና እሱን ላማክር ብዬ ነው እና ጋይድም ላርግሽ ብለኸኝ ነበር። አጋጣሚ አልተመቸኝም እና አልመጣሁም። ግን መድኃኒቱ መጀመሪያውንም ከዜ ነግሬሃለሁ። መንታ ወልጄ በጣም ታምሜ ደሜ ከፍ ብሎ ምናምን ብዬ አውርቼሃለሁ ሰፊ ካስታወስከኝ እና መድኃኒቱ መጀመሪያ ስኳሬ ሲጀምረኝ ስንት ነበር መሰለ? 385 ሆኖ ነው የጀመረኝ። ከ385 ሁለት አመት ድረስ ያው በልፋት እየታገልኩኝ መድኃኒት አልወስድም ብዬ አቁሜ በልፋት ነበረ። ከዛ በኋላ ደግሞ መድኃኒት ጀመርኩኝ። ዶክተር ያጋጣሚ ታይ ሰውነትሽም ጥሩ አይደለምና መድኃኒት መጀመር አለብሽ አለኝ። በቀን ጠዋት 1000 ማታ 1000 ሚሊግራም ሚትፎርሚን ነበረ ያዘዘልኝ መወስደው የነበረው። ያ ሚትፎርሚን ደግሞ ትንሽ ከወሰድኩት በኋላ ታመምኩ። ኩላሊቴ 2.7 ገባ አጋጣሚ። ከዛ ያው እየታከምኩት እያለ ደግሞ ተመልሶ ደግሞ በትግል ያው ተስተካከለ። እንደ ኖርማል 1.5 ገባልኝ። ከዛ በኋላ ያለምንም ዶክተር ምክር መድኃኒቴን ብራንድ ቀየርኩኝና ያው ከትላንት ወዳ እንደነገርኩ 500 በራሱ ጊዜ 500 ራሴን ቀንሼ ማለት ነው 1000 የራሴ ቀንሼ በቀን 1000 ጠዋት 500 ማታ 500 መውሰድ ጀመርኩ። ከዛ በኋላ ስኳሬ ያው እንደነገርኩ በጣም ኖርማል በቃ በሚባል 120 ከፍ አለ ከተባለ ማክሲማም እስከ 140 ነው የሚወጣ የነበረው ማለት ነው። ከዛ አሁንም ትግል እያረኩ እያለ ደግሞ እየሰማኸኝ ነው አይደል? ሄሎ ዶክተር እየሰማሁሽ ነው። ይሰማሻል? እኔ ድምጽ በጣም ይሰማኛል። አንድ ነገር ልበለሽና በጣም ደስተኛ ነኝ በአንቺ፣ ምንም ጥያቄ የለውም። እኔ ሰዎች በየትኛውም መንገድ ፋይት አድርገው ይህንን ገዳይ በሽታ ሲገላገሉ ደስታ ወደር የለውም። ፕሮግራም ላይ ማንንም ሰው መድኃኒት አቁሙ ብዬ አላውቅም። አንቺንም መድኃኒት አቁሚ አላልኩሽም። ልልሽ የምችለው እንግዲህ ስኳርሽን ነግረሽ ኖርማል ከሆነ ስኳሩ እንደዚህ የሆነ ሰው መድኃኒት ይወስዳል ወይ ብዬሽ ሊሆን ይችላል። እንደዛ ነው የማወራው። ለአንቺም እንደሱ ነው ብዬሽ የሚሆነው እና ከሐኪሞች ጋር ተጋድሎ የምለውም ለዛ ነው። ከሐኪሞች ቢኮዝ ሐኪምሽ አይደለሁም። ገብቶሻል? ጀስት ሐኪም ነኝ፣ ሐኪምሽ ግን አይደለሁም። ቢኮዝ ክሊያንቴ የሆነ የሚያጋጨውን ካላረግሽ እዛ የምትከታተይበት ሐኪም ጋር ሄደሽ ለዶክተሩ ታክ እንግዲህ ረዥም ጊዜ አንተ ጋር ፎሎ አድርጌ ያለው መጀመሪያ እንግዲህ ስታውቀው ስኳሬ እንደዚህ ነበረ፣ አሁን እንደምታየው እንደዚህ ሆኗል እና ምን ይሻላል ስትዩ ሐኪሙ ይወስናል። እንደዛ ነው ሞስት ላይክሊ ላንቺን ብዬሽ የነበረው እና ዩዥዋሊ ላይቭ ላይ በተቻለ መጠን ሰዎችን ድጋሚ ያላስገባም። ለምን እንደሆነ አንቺም ትረጅኛለሽ። ምክንያቱም 200 ምናምን ሰዎች ሪኮስት እያየሽ ነው አይደለ? ብዙ ሰው ሪኮስት አድርጓል እና እነዚህ ሰዎች ግራ ያለባቸው ሰዎች ነው። ምናልባትም ስኳራቸው በጣም ከፍ ብሎ ምናልባትም ከፍተኛ መድኃኒት ላይ ሆነው ምግባቸውን ወይ ሲቀይሩ ስኳራቸው ዝቅ እያለባቸው ግራ ይገባቸው ብዙ ጥያቄ ያላቸው ሰዎች ስለሚኖሩ የተለየ ጥያቄ ካለለሽ በውስጥም ስለምናወራ በውስጥም ኮሚኒኬት አድርጊና አግዝሻለሁ። የተለየ ጥያቄ ካለለሽ አመስግነሽ ውጪ፣ ጥያቄ ካለሽ ግን አንድ ጥያቄ እቀበልሻለሁ። ያስ አመሰግናለሁ። እሺ በጣም ነው የማመሰግነው። እንዳንተ አይነቱን ያብዛልን። እንግዲህ ያስ ኢንቦክስ አድርጊልን። ሌላ የምናወራበት ሹ ካለ በኢንቦክስ አድርጊና በግል እናወራበታለን፣ እንቀጠቅጠዋለን። አይ መጣና እናወራለን፣ ችግር የለም። በማንኛውም ጊዜ እናመሰግናለን። ቱቲ አንሚውት አድርግ። አቤት አለን። የስ እንዴት ነው? ወሰን እባላለሁ። ወሰን አረጋኝ አሰፋ ንጋቱ። የስ ወሰን ስለመጣ እስከ 7 ልቀጥል ወይ? ደስ ይለናል። አይ በቃ እኔ ከየት ልጀምር? ከእድሜ ደስ ካለ ቦታ ጀምር። እድሜ 48 ዓመት ከ23 ቀን። የስ ቁመቴ ሜትር ከ62። የስ አሁን ያለውበት ኪሎ 70 ኪሎ።
ስንት ኪሎ ትርፍ አለ? 8 ኪሎ አንተ ባስተማርከኝ ባወቅኩት ማለት 8 ኪሎ ትርፍ አለኝ። አንተ ሜትር ከ62 ሜትር ከ62 አይ ከዛ በላይ ነው። ኪሎ እንኳን ከዛ በላይ ነው ትርፍ ያለ ኖ ኪሎ 70 ነኝ። 8 ኪሎ ይቀረኛል። እየታገልኩ ነው። አንተም መከታተል ከጀመርኩ 15 ኪሎ ወይ መሆን ያለብህ ሜትር ከ62 ነው አይደለ? 5 ቀንስ ከሱ 5 ብቻ ይበቃል። 5 ስትቀንስ ስንት ይመስላል? 57 አይደለ? 62 ኖ 70 ነው። ወይ እንጂ ከ62ቷ ላይ 5 ቀንስ። ኦኬ 57 ያንተ ኪሎ አንተ ተባለ። ኦኬ ኢንሻአላህ ምንም ኤክስትራ የሆነ ትርፍ ፋት ሳይኖር ቦዲ ማስ ኢንዴክስ 22 አካባቢ ሆኖ ቀሪ ዘመንህን በጤና መኖር እያወራን በዛ ነው ብዬ ነው የማስበው። 57 ኪሎ ነው። ያ ማለት ስንት ኪሎ ባለ ማለት ነው? 13 ኪሎ ትርፍ ፋት ቁጭ ብሏል ማለት ነው። ግን ካንተን ሳቀ ስንት ኪሎ እንደነበርኩ ታውቃለህ? 85 ኪሎ። ዋው! ስለዚህ ወደ 28 ኪሎ ትርፍ ፋት ነበረ ማለት ነው። ወደ 30 ኪሎ ትርፍ ፋት ነበረ። እሱን ሽሪንክ አደረገው። ሽሪንክ እያደረግክ መጣ። አዎ አንተ ጋር ወቀስ አለኝ። አንተን መወቅስ ከምወደው ኩቡዝ ማለት እንትን ናት፣ ቂጣ በላስቲክ እየታሰረች ነው የምትሸጠው 5 እና በዚህ ላይ ርካሽ ናት። እዚህ ሀገር ንጉሱ በህይወቱ ሲያልፍ ዋጋ እንዳይቀንስ እንዳይጨምር ብሎ ለማንኛውም ሰው እንዲመገበው ተብሎ በዚህ ሀገር 50 ፍልስ ነው የሚባለው፣ 50 ሳንቲ ነገር በቃ ማንም ሰው የሚመገበው ነው። እሱን ቢያንስ 15 እበላለሁ በቀን። ይበላል። በጣም ትኩስ ነው። ፍሬሽ ኩዌት ይባላል። ሽልጦ በለዋ ሽልጦ ማለት እንደ ሽልጦና ግን ስስ ናት፣ ትበላለች። ከፋብሪካ ነው፣ መንግስት ነው የሚያቀርባት። በቃ ሱስ ያስይዛል። ለጨጓራ በጣም እሱን ለበን የሚባል አለ፣ የወተት እንትን በእሱን እበላለሁ። ቻፓቲ የሚባል አለ፣ በትኩስነቱ በጣም ይበላል። የህንድ ቻፓቲ ትንሽ ዘይትም ስላላት እሷን ደግሞ 12 ምናምን እበላለሁ በቃ 12። ይሄንን ለ10 ዓመት ማለት ለ12 ዓመት። ከእንደገና ደግሞ ቺክን 65 የሚባል አለ፣ የህንድ ነው። እንትኑን ዶሮን በደንብ ጠብሰው 65 ማለት 65 አንድ እንትን ዲግሪ ድረስ ማቃጠል አይነት ነገር መሰለኝ፣ እንደዚህ ከሽ እስኪል ማለት ነው። ልክ አንተ ዳቦ እንደምትወደው ማለት ነው፣ እንትን ላይ እንደተናገርከው በቃ እሱ ይበላል አልኩ። በጣም ነው የሚጣፍጠው። ከዛ ባለቤቴ ናት ኢትዮጵያ፣ ዳቦ ማቆም አለብህ አለች። የመጀመሪያ ጸብ ተጀመረ ከሷ ጋር። ምን በልቼልሽ ልኖር ነው? እስቲ ይሄንን ዶክተር ቤሪዶ አይቻለሁ፣ ግን ብዙ ቦታ አልሰጠሁትም። ኢቢኤስ ላይ ኧረ በጣም ጎበዝ ነው፣ ግን እንዴት ቀነሰ ብዬ ተውኩ እንጂ ቦታ አልሰጠሁትም። ከዛ ምን አልኳት? ባህሌ ሊያጠፋ ነው የሰውዬ አልኳት። ባህሌ ሊደመስስ ነው የመጣ የሰውዬ ብዬ መከላከል ጀመርኩ። ለምን? በጣም ስለምወደው ምግቡን እንዴት ነው እንዴ ያለ ኩቡዝ ያለ ቻፓቲ? እኔ ለእንጀራ እንደውም ግድ የለኝም። ይገርማል። ኩቡዝና ቻፓቲ እና ለበን አለች ደግሞ ለበን ወተትና እንትን መሃል በቃ እነሱ ለኔ በጣም ወዳጆቼ ናቸው። እንዴት ነው? ከዛ ምረጥ አለችኝ። በቃ ከበሽታ ከምግቡ። ከዛ በቃ እሺ ላሻሽለው አልኩና ደግሞ እንደዚሁ አይነት ኩቡዝ አለ በገብስ የሚሰራ፣ በገብስ ነው የሚሰራው። ይሄ እሱ ደግሞ ዋጋው ትንሽ ጨመር ያደርጋል። 100 ፍልስ ናት። ከ50 ፍልስ 100 ፍልስ ማለት ነው።
ለእንትን ለስኳር ምናምን ጥሩ ነው ምናምን የሚል ጽሑፍ አለው እንትኑ ላይ። አንተ እሱን ደግሞ ስንት ኪስ መብላት ጀመርኩ? 6 ኪስ። 6 ጊዜ 5 ስንት ነው? 30 ማለት ጭራሽ እየወፈርኩ ነው። በቃ ስንት አልቻልኩም። በቃ ነገሮች ሁሉ እንትን እያሉ መጡ። ለሊት ላይ በጣም ልቤ ይመታል። የሆነ ሰው እንዳሯሯጠኝ ማለት በቃ የሆነ ውሻም ይሆናል የሚያሯሩጥ ምንም አይነት ነው የሚሰማ ስሜት። ከእንቅልፌ ተነስቼ ቃስ ብሎ ነው ልቤ እንትን የሚለው የሚመለሰው ድው 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 የሚለው ፓርት። ደረጃ አልወጣም፣ ደረጃ አይታሰብም። በቃ አልኩኝ ዶክተር ቤሪን ግድ በቃ ወደሱ ሰው ደግሞ በጣም ነው ድሮ ወጣት ሆኜ ኤችአይቪ ፕሮግራም አልወድም ነበር ማየት ማለት እፈራ ነበር። አውቀዋለሁ ስራዬንና በቃ ይሄ ፕሮፕራይል ምናምን የሚባል ነበር መሰል በወቅቱ ስሰማው በቃ ባልሰማው በቃ ሬዲዮ አንተንም እንደዛ አይነት ስሜት ተሰማኝ። ይሄ ዳቦ አትብሎ የሚል ሰውዬ ደግሞ መጣ። ግን ይገርምሃል ቀስ በቀስ በቃ በሳምንት ነው የተቸገርኩት። ሳምንት ተቸገርኩ። ከዛ በኋላ በቃ አበላሌን አስተካክዬ አሁን ሰው ሁሉ እስኪገረም ምን ሆነህ ነው ሾለክ ይልሃል። በጣም ብዙ ስም ይሰጣል ሰው። ኖ አልታመምኩም፣ ጤነኛ ነኝ፣ ስቲል ስትሮንግ ነኝ። ኖ መታከም ከፈለጋችሁ እንደውም አንድ ልጅን እንደው መታለች ወደ እናንተ ኮይት እኔ ነኝ እስቲዩ እና በጣም ጥሩ ሁኔታ ነው አሁን ያለሁት። አሁን ወደ 38 ነኝ ማለት ጀምሬያለሁ 10ን ቀንሼና እጅግ በጣም አመሰግናለሁ። በጣም አመሰግናለሁ። ለሰዎች ግን መመክራቸው ስራ የዚህ ሀገር ስራው ከባድ ነው። ስትበላ በልቼ ነበር ምተኛው። አንደኛ ለሊት እየሰራው ቀን ነበር ምተኛው። ያ ነገር ሰውነቴን በጣም ይሰባብረው ነበር እና ደግሞ በልቼ ነው እንዳለ ምተኛው። በልቼ እተኛለሁ እና ተኝቼ ይስራ እላለሁ። እኔ ተኝቼ ይስራ ምን ያደርግላል? ተኝቼ ነው የሚሰራው አይታወቀኝም። ለካ ነገሮች እየተባባሱ ሄደው እንደዚህ በቃ ሰውነቴን ሁሉ እስከመያዝ እግሬን እስከመያዝ የደረሰ ነገር አሁን በቀን 2 ቢያንስ 7ኛ ፎቅ ነው በእግሬ ነው ደረጃ መወጣው። ምንም አይደክመኝም። ደረጃ እንኳን ደክሞኝ አልወጣም ያልኩ ቀን ኖ መድኃኒትን አትርሳ አለዋለሁ ለራሴ። መድኃኒት አልጀመርኩም፣ ምንም መድኃኒት አልጀመርኩም፣ ግን እነግረዋለሁ ወሰን መድኃኒትን አትርሳ። እየተጠጋ ነው ወደምትፈራው 50 የምትባል ቁጥር ታስፈራለች እና እዚህ ደርሻለሁ። እና የድሮም ታሪኬ ሹፌር ነኝ። በጣም ነው ሹፌር፣ የፊልድ ሹፌር ነው እና ምግብ ሁሉም ይበላል በእኛ ሹፌር። መብላት ለሹፌር መቼም ብርቁ አይደለም፣ ከሰው ጋር ይበላል። ግን ያገኘውን ነው። ጥብሱም ይሁን ጾመኛም ቢሆን ብቻ ምግብ ይሁን ስበላ ኖሬ ነው። አደጋ ላይ ነበርኩ። አሁን እያንዳንዱ ምግብ እየመረጥኩ ነው የምበላው። እና አሁን ዛሬ ምን በላ ብትለኝ አንዴ ነው የበላሁት አሳ፣ አንዴ ነው የበላሁት ምሳ ሰዓት ላይ። ግን የበላሁት በደንብ አሳ በጣም ብዙ፣ 3 እንቁላል፣ ብሮኮሊን፣ አበባ ጎመን እና በድንጃን እንደዛ አድርጌ ጠግቤ በላው። የረሃብ ስሜት ጭራሽ አይታሰብም። ነገ ምናልባት 10 ሰዓት ላይ ወይ 4 ሰዓት ከጠዋቱ በቃ አንተ እንዳልከው ነው። ከ3 ሰዓት በፊት ነው በላው፣ ከ9 ሰዓት ከሰዓት ወይ 9 ሰዓት። በጣም ካረፈድኩ አንዳንዴ 11 ሰዓት ይሆናል 5 ሰዓት። ግን ደግሞ ዛኔ ስበላ ቀነስ አድርጌ ግን የሚያስፈልጉትን እየታገልኩ ነው እልሃለሁ። እና እጅግ በጣም ስኳር ነበር ኖ ስኳር 6 ይገርማል። ከጾም እንትን 6 ላይ ነበርኩ እና ምን አሉኝ በቃ ጀምር መድኃኒቱ አዲ ነው እዚህ ሀገር የሚባለው ማለት ኖርማል ነው። ስኳር በሽታ እንደ በሽታ አይቆጠርም። አብዛኛው ሰው ብዙ ግድ የለውም እና ጀምር ኩዌት ኬር ነው ሞልቷል መድኃኒት የ3 ወር ይሰጣል ጀምር እና ትንሹ ነው የሚሰጣህ አሉኝ።
ትንሹ ማለት እንዳይጨምር ትንሹ ነው እና እኔ 6 ምናምን አይገባኝም ነበር። ኖ ጀመርም አልኩኝ። በምንም ታምር ስኳር አሁን 5.3 ምናምን ነው የሚሆነው። ግን ቁጥሩን ማየት ተው ስላልክ እኔ አላይም። ስበላ 6 ይመጣል፣ 5.8 ምናምን ይበላል። ግን እኔ ስራዬ ነው ማከናውለው ከሆነ ከአንድ ወር ከምናምን በኋላ እየተመረመርኩ ኖርማል ነው ይሉኛል ሐኪሞቹም። ግን ገና ነኝ ከ85 በታች መምጣት አለበት ብዬ እየታገልኩ ነው። እጅግ በጣም ብዙ ትምህርት ነው የምትሰጠው አንተ ለሰዎች። በጣም እናመሰግንሃለን። እንግዲህ እድሜ ከጤና ጨምሮ ይስጥ። በጣም ክብር አለኝ ላንተ እና አመሰግናለሁ ዶክተር። ምጨምረው ምቀንሰው ነገር ካለ ይነገረኝ። ምንም እውነት ለመናገር ጥሩ እየሄድክ ነው። በቀን ግን አንዴ ያልካትን ነገር አሻሽላት። ገብቶሃል? ሰውነት ሳይጎድል በ24 ሰዓት ጊዜ ውስጥ ከአንተ የሚጠብቀው ነገር አለ እና ያንን አንዴ በልተህ አቺቭ አታደርግም። እሱን ኦኬ ዲስትሪቢዩተር ቢያንስ 2 ሰዓት በ8 ሰዓት ጊዜ ውስጥ በልተህ ጨርስ። ገብቶሃል? ጠዋት ላይ በደንብ ከፍ ያለ መጨረሻ መዝጊያ ምግብህም ከፍ ያለ ገብቶሃል? ሁለቴ ቢሆን ቤስት ነው። ከዛ ውጭ እንቁላል ከሆነ አስኳሏን ቀንስ። ቢኮዝ የትኛውም አስኳል 13 ኪሎ ፋት አለ፣ አትርሳ። የ13 ኪሎ ፋት ነው። ይህንን ለሰውነት መንገድ ያለብን። ያ ፋት እስካለ ድረስ ሁሉ ነገር ይመጣል። ሁሉ ነገር ሞታችን እሱ ጋር ነው እውነት ለመናገር። ስለዚህ